ሰላም ውድ ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና አስገራሚ የሆኑ ቪዲዮችን ይዤላችሁ ቀርብ ያለው። እንደሚታወቀው ቅዳሜ ዕለት ቲክቶክ ክሬቲቭ አዋርድ ተካሂዶ ነበረ። ትንቅንቅ የበዛበት የዩቲናስና የአዶናይ ውድድርም እንግዲህ በአዶናይ አሸናፊነት ተጠናቋል። በእለቱ አንድ ግለሰብ መድረክ ላይ ወጥቶ አዶናይን ካላነኩ ያለ ልጅ ነበረ። ግን በሱ ቪዲዮ ላይ አዶናይ መልስ ሰጥቷል። አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ። ሁለተኛ የወጣችው ዩቲናስ ደግሞ ለራሷ እጅግ ቅንጡ የሆነው ቢዋይዲ ሶንግ ፕላስ ስለሆነም ስላልሆነም አልহামዱሊላህ ረቢል ዓለሚን አሁን ገበያ ላይ 6 ሚሊዮን ብር ምናምን ነው የሚሸጠው እና ለራሷ ገዝታለች። ሱንም ቪዲዮ ማሳያችሁ ይሆናል። በእለቱ ሌላም ክስተት ተከስቶ ነበረ። ሱራጃ የሚባል ልጅ በኦኬ ፓስታ ተከድቻለሁ ብሎ እያለቀሰ ውድድሩን አቋርጦ የወጣ ልጅ ነበረ። ሱራጃ ወንድሜ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ። ለሱም አዶናይ ሰርፕራይዝ አርጎታል። በጣም የአዶናይ ውለታ ብዙ ሰዎች ላይ በስቷል። በሌላ ቪዲዮ ደግሞ በእለቱ እጅግ የሚያስጠላና ቀፋፊ የሆነ አለባበስ የለበሱ ዩቲዩበርና ቲክታከሮች ነበሩ። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ይዋልቤ እንግዲህ ቅመሰው እነሱ ላይ ብዙ ሰዎች አሳብ አስተያየቶቻቸውን ሲሰጡ ነበረ። እነዚህን በሙሉ አንድ ላይ አጠቃልዬ እኔ ለእናንተ አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ጨዋ ፋሚሊ መቀላቀል ትችላላችሁ። አሳብ አስተያየቶቻችሁን ደግሞ በጨዋ ደንብ ኮሜንት ሴክሽን ላይ ስጡኝ። ወደ ቪዲዮ Some of them, come on and jump on them and them a rock them. Some of them, come on and jump on them and them. ስለሆነም ስላልሆነም አልহামዱሊላህ ረቢል ዓለሚን ያ አላህ ሁሉም ታስበው ነገር አላህ ያብርግላት። ሁላችሁም ጤና ይስጣችሁ። ለልጃችን ደስታ ይመጣችሁ። አሜን አሜን። ሆና ተፈጥራ እንደ ኮከብ የምታበራ ያ ኬኛ ደሰፋ ሲከንተ ተመኛ አጅራ ረቢ ሀከኑፍ የእጁ ስራ እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ሆኗል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማትም እንግዲህ የእናንተ ነው። የ5 ዓመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በመሰራው ብር ነው ይሄንን መኪና ያገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው ማመሰግናችሁ። ነሽ ቁንጅናው እንኳን ደጅሽ ለሚፈና ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ እንኳን እንደኔ ለተረታ አልহামዱሊላህ ረቢል ዓለሚን። ዩቲናስ እንኳን ደስ አለሽ። እውነት እኔ በጣም ደስ ብሎኛል። ሰው ሰርቶ ሲሳካለት እኔ ከሚደሰቱ ሰዎች መሃል እኔ አንደኛው ነኝ እና ይሳካል በሉኝ እስኪ እኔ ነው መርቁኝ። እና ቅዳሜ ዕለት አንድ ልጅ መድረክ ላይ ወጥቶ አላስፈላጊ ነገር አዶናይ ላይ እንዳሳየ ሲወራ ነበረ። እኔ እንኳን ከዚህ ቀደም በነበረው ቪዲዮዬ እንደዚህ አይደለም ያሰበው ሊያቅፈው ነው ምናምን ብዬ ነግሬያችሁ ነበረ። ይኸው ራሱ ሰውየው አዶናይ እንግዲህ ቪዲዮ ሰርቷል። እስኪ ላሳያችሁ። አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር። ምክንያቱም
አይምሮ የት እንደነበር አላቅም በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው እኔ ግራ ገብቶኝ ነበር እና ወንድሜ በጣም ወድሃለሁ ከዚህ በፊት ቪዲዮዎች ማይቻቻለሁ ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው ተረድቻለሁ በአካል እንገናኛለን የፍቅር እንደሆነም እናሳያቸዋለን ማለት ነው ወድሃለሁ አይ ሆፕ ምንም ነገር አልሆንኩም ቴንክ ዩ ይሄ ነው እንግዲህ እኔ ቸኩለው ቪዲዮ የሚሰሩ ሰዎች ግን ተው ፎሎወሩ ላይኩ ምናምን ይቅርባችሁ ሰውን ከማጣላት ውጪ ሌላ ነገር የምታተርፉት ነገር የለም እኔ በእርግጠኝነት ከ100% 101% እርግጠኛ ነኝ ብዬ ነበር የነገርኳችሁና ይሄው እሱም ማረጋግጧል በሌላ ቪዲዮ መግቢያ ላይ እንደተናገርኩት ዩቲዩበሩ ጃኒ አጓጉል አለባበስ ለብሶ ነው የመጣውና ምን ሆኖ ነው እኔ ማይክል ጃክሰንን ለመምሰል ነው እንደ ሴት ልጅ ቦርሳ እስኪ ላሳያችሁ መጀመሪያ ቪዲዮ ይዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ስትከተላት በልጣብህ ከኔ ይህ ይመጣል መቻልክ ያኔ ይዋልቤ እንግዲህ ቅመሰው ለምን አመንክ የማይታመን እሺ እኔ ልብሱን እሺ ችግር የለውም የድሮ አባቶቻችንም ምናምን እንደዚህ ለብሰዋሉ እንበል ቦርሳው ምንድነው እኔ ያልገባኝ ነገር ቦርሳዋ ምንድናት እኔኮ ቦርሳ ሴት ልጅ ያዝልኝ ስትለኝ ወይ ፍቅረኛዬ ምናምን ያዝልኝ ስትለኝ በፊስታል ነው እኮ የሚይዘው ጋይስ እግዚአብሔርን እኔ እንደዚህ ይዞ መሄድ አልወድም እና ምንድነው እኔ ምን እያስተማረ ነው ብዙ ሰዎች ከዚህ ካለባበሱ ውጪ ሌላ ትችትም አቅርበዋሉ ይሄ ልጅ በትውልድ አሜሪካዊ ነው እንዴት ቲክቶክ ክሬቲቭ አዋርድ ላይ ይወዳደራል ብለዋል በዚህ ስናየው አዶናይም ካናዳዊ ነው እና ልክ አይደለም ማለት ነው ዜግነት የሌላቸው ሰዎች ኢትዮጵያን የካዱ ሰዎች መወዳደር የለባቸውም የሚልግ ካላቸው እውነት ስተሰርተዋሉ ማለት ነው አዘጋጆቹ ሌላ ደግሞ ኢቫን የምትባለዋ ከላይ ኮት ብቻ ነው ጣል ያረገችው እዚች ጋር ትንሽ ንፋስ ከመጣ ጡቷው ላይ ይታያል ማለት ነው እስኪ ቪዲዮ ላሳያችሁ እንኳን በደህና መጣሽ አንደና ቀየሽኝ በጣም ነው የምታምሪው አለባበስሽ በጣም ነው የሚያምረው የልብስሽ ኮስት ብትነግሪኝ የልብሴ ኮስት ኢን ሚሊየንስ ነው ያው ሁሌ ግልጽ ነው ነገር 3 ሚሊዮን ብር በጣም ነው የሚያምረው በጣም የሆነ ለየት ብለሻል ከሩቅ ነው ያየሁሽ እንደኔ ልብስ ይለብሳይ ራሱ እሺ የዛሬው ጂ4 ቲክቶክ ክሬቲቭ አዋርድ ማን የሚያሸንፍ ይመስልሻል መኪናው ማን የሚወስደው ይመስልሻል እኔ መኪናውን እንደ ሁለት መኪና ሆኖ አንድ ቢሰጣቸው ደስ ይለኛል ይገርምሻል ግን አንድ ነው ያለው አሉን እነሱ እንዳይጣሉ ለኔ ቢሰጡኝ በጣም ነው ማመሰግነው በጣም ነው የምታምሪ አንቺ አላቅም እቺ ልጅ ምን ለማስተላለፍ እንደፈለገች ግን እንደዚህ እንዴት ይለበሳል ቤተሰብ የላትም እንዴ ወይስ ቀብራ ጨርሳለች ጋይስ እውነት እንደዚህ አይነት አለባበስ እዚህ ህዝብ መሃል ላይ ለብሶ መምጣት ምን ይሉታል እስኪ የጆሲን ደሞ ላሳያችሁ በቃ አዋርዱ ጠቅላላ በሸሸቆ ሆኗል ያውን እኔን ያየ ጠላቴ ድብን ይበል ጠላቴ አሁን አንዱ ምን አለ መሰላችሁ ቀይዋ ወፍ በመስኮቴ ሜም ትጣላላችሁ ሜም እግዚአብሔርን ምንን ለመግለጽ ነው ምን እያስተላለፍክ ነው ይባላል ያው ሴቶች እናቶቻችን ምናምን ፔሪድ ያዩ የለ እቺ አበባዋ ምናምን እያለ ስለ ፔሪድ ያወራል ጋይስ ልክ ነው ብላችሁ ታስባላችሁ እስኪ በእነሱ ደግሞ የተሰጠውን አስተያየት ገራም ይሁን ላሳያችሁ
እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው። አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብሴ ኮስት ኢን ሚሊየንስ ነው። ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። ምንድነሽ ኢቫን የምትባይ ሴትዮ? ምን አንቺ ምንድነሽ? እኔ በጣም ምንድነው ያረግሽው ልብስ? እሺ ኮቱ የፋዘርሽ ነው እንበል። እዚህ በጎን ጡትሽ ምናምን እሱ የሷ ነው። የምር ይሄ ዝናብ የመታው አር መስለሽ፣ በዛ ላይ ሱሪሽ ፓንትሽ ምናምን። ይሄ ልጅ እያለን ቆቀር ቤት ጮርናቄ ቤት ስንገባ ባለጨሌ ይበራል። እሱን የመሰለ አርገሽ ኧረ ያንቺ ስግለ ጉድ ነው። ኧረ ከምትሰሪው ከምትሸጪው መጋረጃ ላይ ቆርጠሽ ሰፍተሽው ነው። ማን ይሰራልሽ? እንትን ውስጥ እንዴት ገባሽ? ቆይ ራይድ ውስጥ ወይ ትራንስፖርት ውስጥ እንዴት ነው የምትሄጂው? ግማቱንስ እንዴት ቻሉት? እንደዛ ክፍት ሆኖ ብብትሽ በዚህ በኩል ከታች ሙሙሽ ክፍት። አይ በስማ ምን ጉድ ነሽ? ሼር ኮፒ ሊንክ አድርጋችሁ አርሱላት። እንደዚህ አይነት ሰው ጋብዙ። ዘንድሮማ ልብሱ ይለያል። አብዛኛው የጊ ነው የሚመስለው። አንዱ ቀይ አርጎ ቀዩ አውፍን መስሎ ይመጣል። አንደኛው እዚህ ጋር እምብርቱ የሚያሳይ ከዛም በኋላ የሴት ቦርሳ አርጎ ይመጣል። አላማችሁ ምን እንደሆነ እኔ እንጃ። አለባበሳችሁ በስማ ኮራሪማ ነው የምመስሉት። ሼር ኮፒ ሊንክ አድርጉላችሁ። ብቻ እቺ ልጅ አብሶ ማለት ነው በየአመቱ ትመጣለች ቲክቶክ ክሬቲቭ አዋርድ ላይ። እሺ አለባበስሽ ስንት ፈጀ ምናምን ሚሊየንስ ነው ትላለች። መቼ ነው የሆነ የዛሬ አመት ወይ የዛሬ 2 አመት የሆነ ሚሊየን ጠርታ እንደዚሁ መነጋገር ይሆና ነበረ። ግን እንዴት ነው ግን ድፍረቱ የሚመጣው? እንዴት ነው እግዚአብሔርን? እኔ እኮ ቅርብ ጊዜ እኮ ነው መነጽር የለመድኩት። መነጽር ማድረግ የሚያስፈራኝ ሰው ነበርኩ። ኧረ አለ ሰውየው። እስኪ አዶናይ ደግሞ ለልጁ ምንድነው ሰርፕራይዝ ያደረገው የሚለውን አብረን እንይ። ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ ፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም፣ ማሸነፍም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። እንዲህ ነው በቃ ቅንነት መጅረጥ። እሱ ካሸነፈው ውስጥ 100,000 ብር ሰጠው። ዶክተር አብይ ሲሸለም ለማስተር አብነት ሰጠ። ማስተር አብነት ደግሞ ለመልእክተኛው። እንዲህ ነው ፓስ መደራረግ። በጣም ደስ ይላል እውነት። ግን አዶናይ እረፍት የሚያስፈልገው ይመስለኛል። በጣም እረፍት ያጣ ይመስላችሁ? አሽቃበትክ እንዳትሉኝ። ግን ቲክቶክ ክሬቲቭ አዋርድ የዛን ጊዜ በዛን ሌሊት ወጥቶ ክለብ ሄደ። ከክለብ ደግሞ በነጋታው ጧት ስናይ የት ነው ያለው? ትግራይ አክሱም ሲሆን ከዛ በፊትም ብዙ ቦታዎች ሲሄድ ነበርና ለዛ ነው ጋይስ። በእለቱ ደግሞ ሌሎች ለየት ያሉ አለባበስ የለበሱ ሰዎች ነበሩ። እስኪ እነሱን ደግሞ ላሳያችሁ። ሰላም ወንድሜ አሎ። ዛሬ እንግዲህ የተገናኘ ነው በቲክቶክ ጂ ፓወር ክሬቲቭ አዋርድ ላይ ነው። እንደማይ አለባበስ ትንሽ ለየት ያለ ነው። ምንን አስመልክቶ ነው? ያው እንደሚታወቀው ይሄ የኔ ዓለም ነው። በመጀመሪያ የመጣሁትም ከኔ ዓለም ነው። ስሜንም አልጠየከኝም። አይካን እባላለሁ። የነጻነት ሜዳ ላይ ነው ያለሁት። የገሃዱ ዓለም እውነታ መራራ እውነታ በድፍረትና በተለያዩ ስሜቶች እገልጻለሁ። ያንን ስሜት ለመግለጽ ደግሞ ይሄ አለባበስ ተመችቶኛል። እሺ አይካን እንግዲህ በአለባበስ ትወዳደራለህ ማለት ነው? ቀላል እወዳደራለሁ እንዴ? የምታሸንፍ ይመስላል? እኔም አላሸንፈው ነገር የለም። ለምን መሰለ እንደዛ ያልኩ? ያው ትላንትና ትንሽ የሽንፈት ዓለም ነበርና ዛሬ ደግሞ እዚህ ጋር መገኘቴ ከቤት ስወጣ ነው ያሸነፍኩት። ትንሽ ማይኩን ከፍ አድርግልኝ። ከቤት ስወጣ ነው ያሸነፍኩት እና ይሄ የኔ ዓለም ነው። መልካም እድል። አመሰግናለሁ። እውነትም ያንተ ዓለም ነው። ሰላም እንዴት ነህ ይሏል አለው። ሰላምታው ራሱ በጣም ነው የሚያስቀው። ዛሬ ስንት ዓመት ሃይስኩል ስማር እንደዛ ሆኜ ነበረ። ክሬዚ ዴይ ስናከብር ማለት ነው።
አሁን እንደዚህ ሆነ ውጣ ብትሉኝ እኔ አልችልም እውነት ባይዘዌ ሽቀላም ይሸቀላል ሽቀላ ሰላችሁ ዩቲዩብ ፋኒ የሆነ ነገር ፕራንክ ነገር ቻናል ከፍታችሁ እንደዚህ እብድ መስላችሁ ብትወጡ ያው የሰውን ሪአክሽን ምናምን እየቀረጻችሁ ወይ ደግሞ አንዱን ለማባረር ስሞክሩ የዛ ሰውን ፍራቻ ምናምን ብትቀርጹ የሚገርም ሽቀላ ነው የሚሸቀልበት ግን አልችልም እኔ ምደፍራ አይመስለኝም ሌላም ደግሞ የሀገራችንን ባል የሚያስተዋውቅ አለባበስ የለበሰ አለ እሱን ደግሞ ላሳያችሁ እሺ ወንድሜ ራስን አስተዋውቅልኝ እስቲ በቅድሚያ ሙርሲ ባለው ከኦሞ ዞን የወጣት ይሄ የሐመርና የሙሳ አለባበስ ነው ልዩ ባህል አለ 16 ባህል አለበት በመጣው ልጅ ኦኬ በአውትፊት እየተወዳደርክ ነው ያለው ወይስ ባህልን ለማስተዋወቅ ብቻ ነው ባህልን ለማስተዋወቅ መልካም እድል እመኛለሁ መልካም ጊዜ ቴንክ ዩ ቲክቶክ አዋርድ ላይ የደረቀ እባብ ተገኝቷል እዚህ ጋር የምታዩት የደረቀ እባብ ኢቫ እንድሪስ ይባላል ድፈሩኝ አይሚለኝ አጥቻለሁ የሚያዋራኝ ወንድ አጥቻለሁ በማለት እርቃኗን በፓንትና ያለጡት መያዣ ራቁቷን ተገኝታለች ብዙ ወንዶች ሽልማቱን ሳይከታተሉ እሷን እያዩ እንዳሳለፉ መረጃ ደርሶኛል እስቲ ወንዶች ኮሜንት ስጡ ለነገሩ ወንዶች ጊዜ የላችሁም ይሄን እያያችሁ ለኮሜንት ሴቶች ሐሳብ ስጡበት አሁን ይሄ ምንድነው ከኢትዮጵያ ባህል የፈነገጠ ነው ወይስ ያላፈገነገጠ ነው ምን ትሉታላችሁ ሴቶች ሐሳብ ስጡበት ይመቻችሁ አረ ፍንግጥግጥ ያለ ነው ከዚህ በላይ ማፈንገጥ አለ እንዴ አባቢ እንዴ ደስ አይል እውነት እኔ ደስ አላለኝ እስኪ ቤተሰቦች እናንተ ምንድነው ሐሳብ አስተያየቶቻችሁን የሚሰማችሁን ነገር በጨዋ ደንብ ኮሜንት ሴክሽን ላይ ሐሳባችሁን ጻፉልኝ 3 ሚሊዮን ብር ነው የከፈልኩት ባይዘው ኮት ነው የገዛው 3 ሚሊዮን ብር ትንሽ አስወድዶብኛል መሰለኝ ጆዚ ቀዩ የሚያመለክተው ሴቶች በየወሩ የሚያዩትን እና አበባው ደግሞ ያው አበባ ነው ምን አለፋችሁ በቃ ፔሬድ ነው ያርኩት ባህላዊ ልብስ ለብሼ መጥቻ አላስገባም ማለት አትያዙኮ እግዚአብሔርን ጀለሶች በቃ ሜመሮችና ኮሜዲያኖች አይፈቷቸውም የሆነ ነገር ከተገኙባችሁ ታው ቼልሲ በቃ እንደዚህ መሳቂያ ነው የምትሆኑት ኢቫን የኢቫን አለባበስ እኔ ታወቀ ነው ኢንሚሊየንስ ነው ዛሬ አመጣው አሁንም 3 ሚሊዮን አውጥቻለሁ ደሞ ምንድነው ጡትሽ ወርዷል እኮ ጋርዲን ነው ብለ አቡ ፖስት ዋት ይመቻችሁ ያራዳ ልጆች እግዚአብሔርን እኔ እንደዚህ አይነት ሰው ይሳቅበት ይከለድበት ነው የምለው እውነት ሰበር ዜና ተሰምቷል ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወር ቲክቶክ ክሬቲቭ አዋርድ መግለጫ አውጥቷል ትናንትና በተካሄደው የጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የጭላሎ ቻሌንጅ ውጤትን አስመልክቶ በሱራጃ አማካኝነት እየተነሱ ያሉት ቅሬታዎችን ተመልክተናል ከውድድሩ መጀመሪያ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምጽ ሲሆን ይህም ከጠቅላላ ውጤቱ ቢያንስ 70% የሚሆነው ድርሻ ይይዛል የድምጽ መስጫ ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ 772 ድምጽ ብቻ ነው ይህ ውጤት ለ70% የህዝብ ድምጽ ውድድር የሚያበቃ ባለመሆኑ አሸናፊ ሳይሆን ቀርቷል ሲል ምላሽ ሰጥቷል ታዲያ ድርጅቱን በማህበራዊ ሚዲያ ላይ የሚዘዋወረውንም ወሬ አውግዟል ያው እንዳያችሁት ነው ስምምነታቸው ምን እንደሆነ አናቅም ግን ጭላሎች እና ቲክቶክ ክሬቲቭ አዋርድ እንደተናገሩት ከሆነ ይሄ ውድድር ነው በህዝቡ ምርጫ ከሆነ ምንም ማድረግ አይቻልም እንግዲህ ሱራጃ 100,000 ብር ተሰጥቷል እሷን ቆጠበ ተጠቀም ብራዘር እንወደሃለን ቪዲዮዎችንም ልቀቅልን በጣም ደስ ትላለህ ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር እንደወደዳችሁት ምንም ጥርጥር የለኝም ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ ማግኘት አይለፋችሁ ወዳችኋለሁ ሰላም ሁኑልኝ